የሐዘን ዜና ተወዳጅ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ባደረበት ድንገተኛ ከዚህ ዓለም መለየቱን በከፍተኛ ሐዘን ሰምተናል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራሙ አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱ ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ሕይወት እንዲናት ትናንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይ መለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋህ፣ እንዲህ በድንገት መለየትህ መላውን የጥበብ ቤተሰብና አድናቂዎችን በሐዘን ሰበር አድርጎናል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ባበረከታቸው ስራዎችና በደግነቱ ሁልጊዜም በልባችን ሲታወስ ይኖራል። ነፂ አንድ ፎቶ ፖስቶ ነበር ኢንስታግራም ላይ ለማስለቀሻ ትሆናለች። አርቲስት ነጻነት ወርቅነህ የሰው ልጅ ህይወት እጅግ ረቂቅ ናት። ባልታሰበ ቅጽበት የምንወደው አርቲስት ነጻነት ወርቅነህ ዛሬ በህይወት ባይኖርም ከጥቂት ሳምንታት በፊት ግን አንድ የሚያስገርምና ልብ የሚሰብር ነገር አድርጎ ነበር። ነፂ ከጥቂት ሳምንት በፊት ይችን አሁን የምናያትን ፎቶ በኢንስታግራም እና በፌስቡክ ላይ ሲያጋራ እንዲህ የሚል ይዘት ያለው መልእክት አስፍሮ ነበር። ይቺ ፎቶ ለማስለቀሻ ለሀዘን መግለጫ አሪፍ ናት። ያኔ ቃሉን በፈገግታና በቀልድ መንፈስ ተቀብለን የተመለከትነው ፎቶ ዛሬ በእውነትም የሀዘን መግለጫ ሆኖ መቅረቡ የሁላችንም ልብ በሀዘን ሰብሮታል። ያኔ ያችን ቃል ሲናገር ምን ተሰምቶት ይሆን የሚለው ጥያቄ ደግሞ የብዙዎችን አእምሮ ውስጥ የሚመላለስ ትልቅ እንቆቅልሽ ሆኖበታል። ጠቅላይ ሚኒስትር አብይ አህመድ ነጻነት በብሔራዊ ሁኔታዎች ላይ የነበረ አስተዋጽኦ ሁሌም ሲታወስ ይኖራል። ጠቅላይ ሚኒስትር አብይ አህመድ ዶክተር በተወዳጅ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸውን ጥልቅ ሐዘን ገለጹ። ጠቅላይ ሚኒስትር ባስተላለፉት የሐዘን መልእክት አርቲስት ነጻነት ወርቅነህ በተለይም በታላቁ የህዳሴው ግድብ ላይ በተዘጋጀው የ2016 አዲስ ዓመት መቀበያ መርሃ ግብር ላይ የነበረውን ጉልህ ተሳትፎ በአድናቆት አስታውሷል። ነጻነት ሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገር በብሔራዊ ሁኔታዎች ላይ የነበረው ሚና ሁሌም ይታወሳል ብለዋል። ነጻነት ወርቅነህ በኪነ ጥበብ ዘርፍ ካበረከተው ሰፊ ስራ በተጨማሪ ለሀገራዊ ጥሮች የነበረው ቅርበትና ንቁ ተሳትፎ ለብዙዎች አርአያ መሆኑ ተገልጿል። ጠቅላይ ሚኒስትር ለአርቲስቱ ቤተሰቦች፣ ለወዳጅ ለአድናቂዎች በሙሉ መጽናናትን ተመኝተዋል። ባለፉት 2 ሳምንት የአልቲማ ሪል ስቴት ብራንድ አምባሳደር በመሆን ስራውን በንቃት ሲያከናውን የነበረው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት እንደነበርም ይታወሳል። ነጻነት የባዶነት ስንብት መታሰቢያ። ትናንት በፈገግታ ደህና ሁን ብሎ ለነገው ተስፋውን በደስታ አውግቶ አምባሳደር ሆኖ ስራውን ጀምሮ እንዴት ይሄዳል ሰው እንዲህ ተቸኩሎ። ቤተሰብ ጨዋታ ቤታችን ገብተህ ፈገግታን አዝንበህ ሀዘን አጥፍተህ የዋህነ ይሉሃል ምስኪነ ሲገልጹ አላመንም ገና ሞት ነው ብለው ሳዝን ስሰማ። ትናንት በንቃት በሳቅ ደምቀት አይተህ ዛሬ ግን ሄደሃል ባዶነት ስተህ። የሰው ልጅ ህይወትና ቀጠሯን ምን ያህል ረቂቅ ነው። ገና ከ2 ሳምንት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ ትናንትና ንቁ ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትናንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ባሳየን ፍቅርና ደግነት ሁሌም ስናስታውስ እንኖራለን። ያው ነጻነት እንግዲህ ሁላችንም ህመሙን እንግዲህ አምቆ ወደ ስራ ገብቶ ነበረ። እንዳያችሁት ህንድ ሀገር ሄዶ ሕክምና አድርጎ ነበር። ህመሙን ግልጽ ተደርጎ አልተነገረም። ከተመለሰ በኋላም ሰውነቱ እንደ በፊቱም አልነበረም። ያው እንደምታዩት ነው። እኔ እንጃ በቃ እንዲህ ሰው እንደ ሸክላ ባንዴ ስብር እንደሚል መቼም ከባድ ነው እና እውነት ዛሬ ኢትዮጵያ ውድ እንደሆነች ውድ ሰውን ያጣች እንደሆነ ተሰማኝ። በጣም ነው እንደነገጥኩት ስሰማ ማለት ነው። እና አባይ ግድብ ተጋብዞ ለባለስልጣኖች ቃለ መጠይቅ ሲያደርግ ጨዋታ በለመደ አንደበቱ ሙድ እየያዘም እያሳሳቀም
ከዛ ፕሮግራም በኋላ ጤንነቱም ሰውነቱም ጨዋታውም የቀነሰው እውነት በጣም ከባድ ነው እና እቺ ዓለም ሞት ሀቅ ነው። እኛ ከሱ እንመጣል እንጂ ለእኛ እሱ ወደ እኛ አይመጣም። ከዚህ በኋላ ሞት ሁሌም ካጠገባችን ነው። መቼም ያው የሰው ልጅ ህልፈት ስንሰማ ሁሌም ደነግጣለን፣ ሁሌም እንፈራለን፣ እናስባለን። ከዛ በኋላ ያለውን ደግሞ እንደገና ደግሞ መልሰን በቃ ወደ ራሃችን ህይወት ይቀጥላል ብለን እናሳልፋለን። ግን ሁሌም ያስደነግጣል ሞት። በስመ አብ ወመንፈስ ቅዱስ ማመን ያቀተኝ እውነት በጣም ከባድ ነው። እኔ እንጃ በጣም በጣም ለማመን የሚከብድ ነው የሰማሁት። ከባድ ነገር ነው እና በጣም እኔ እንጃ ምን ማለት እንዳለብኝ አላውቅም። እውነት ሁል ጊዜ ህመማቸውን ሳንሰማ ነው ሞታቸውን እየሰማን ያለና ሁሉም በሚባል ደረጃ እንግዲህ አርቲስቶች እንደዚህ ሲታመሙ ነው በቃ ሲሞቱን የምንሰማው። ሲታመሙ ማንሰማ እውነት በጣም ያዘንኩት ከምለው በላይ። እግዚአብሔር አስተዋይ ልጅ፣ መልካም ሰው ነበር፣ ጥሩ ሰው ነበር። እውነት የኢቢኤስ አድማቂ ነበርክ። በጣም በጣም አንዴ እንደውም ማታ የተከታተልኩኝ ልጆቹን ለማገዝ ብለክ ያደረግከው ነገር ሳስበው ራሱ በቃ ወደ ተሻለ እንትን ውጤት እንትኑን አምጥተው እንዲያልፉ እያደረግን የነበረው ነገር ሳሳየው በጣም የሚገርማል። እውነት በጣም ከባድ ነው። እግዚአብሔር ነፍስን በሰላም ተቀበላት።